ምክንያት ነው፣ በፎቶ ምክንያት ነው። ምክንያቱም አንድ ኖርማል ነኝ ያለ ሰው በዛ ልክ አይቀራረብም። ምክንያቱም እኔና ብሩኬ እንኳን በዚህ ልክ ተቀራርበናል አናቅም። ሀይሚ እንግዲህ ብሩክና ሶሲ ስለሰሩት ፕራንክ በዚህ ልክ እንዴት ነው ቅርርባቸው በሚለው ጉዳይ የሰጠችው አስተያየት ማለት ነው። ዛሬ እንግዲህ ሀይሚና ብሩክ መጥተዋል፣ እንዲሁም ሶሲ መታለች ማለት ነው። ሶሲ እንግዲህ በቀደም የተሰራውን ቪዲዮ ዛሬ ቁጫኟን ልትወጣ መታለች። ሀይሚም እንግዲህ ዛሬ ተናዳ ዳኒን እፈልግሻለሁ ካለኝ ከፈለገኝ ከደወለልኝ አገኘዋለሁ እያለች ነው ተናዳ ማለት ነው። እና ብሩክም እንግዲህ ዛሬ ሶሲ ጋር መጥተዋል ማለት ነው። ያው ሀይሚን የጠራቻቸው ሶሲ ዛሬ ከልክ አልፋ ለሁለተኛ ጊዜ ሀይሚን እጇን ሰንዝራለች፣ ተማታለች ማለት ነው። እና እንግዲህ ብሩክ ቆሞ ሀይሚ ተመታሽ ማለት ነው። ይሄ ነገር ወዴት እየሄደ ነው? እኔ በጣም ነው የሚገርመኝ የምር ስላችሁ ማለት ነው። ስራስ ቢሆን እንዴት የሰው ልጅ ይመታል እንዴ? ለሰው ልጅ ሰው ስለሆነ ብቻ አይከበርም እንዴ? ሶሲ ግን ምንድን ነው ፍላጎቷ? በቀደም የተሰራውን አያችሁ አይደለ? ዳኒ ደውሎ እንደጠራት ሀይሚ እንግዲህ ዳኒን ለመጠየቅ ለቡራ ብላ ስትሄድ ልክ በዛ ሰዓት ዳኒ ደውሎላት እሷ ደግሞ ካሜራዋን ዛከች። አያችሁ ግን በሁለቱ መሀል ገብተው ምን ያክል መሰናክል እንደሚፈጥሩ። ሀይሚና ቡራ ቪዲዮ እየሰራችሁ እንደሆነ ግልጽ ነው፣ ይገባናል። ሀይሚዬም 200 ሺህ ስለገባሽ በጣም ደስ ብሎኛል፣ ደስታችን ስንገልጽ ነው የዋልነ የኔ ጀግና። የቡራም ድካም ያንቺም ድካም እንዲሁም የኦዲየንስም ድካም አለበት። ከዚህ በላይ ይገባሻል። ብዙ እየተሰደባችሁ ብዙ እየተባላችሁ፣ በተለይ ሀይሚ በጣም ብዙ እየተባለች ነው። እና እንግዲህ ዛሬ ይሄው ቡራ ቁሞ ስትመታ እንግዲህ ቡራ ቁሞ አስመታት ተብሎ ቪዲዮ ቢሰራ ምን ያስገርማል? ምክንያቱም ለምንድን ነው እጇን የምትሰነዝር? በእርግጥ ብሩክ ደንግጦ ገላግሏል ማለት ነው። ምንም ማድረግ አይችልም። ግን ደግሞ በተሰራው ቪዲዮ ትከራከርላታለህ ወይ ለእሷ ጠበቃ ትቆማለህ ወይ ሲባል አዎ እከራከራለሁ እያለ ነበር ብሩክ። ዛሬ እንዴት ነው ሀይሚን ፕራንክ እያደረጓት ነው ወይስ እንዴት ነው? ቆየ የሶሲና የዳኒ ምንድን ነው ፍላጎታቸው እንዴ? ብሩክና ሀይሚ ቪዲዮ ብቻ መስራታችሁን ነው እንዴ የምታዩ? እንዲው መቼ ነው የሚያበቀው ይሄ ነገር ማለት ነው? ህይወታችሁ እየተበጠበጠ እንደሆነ አታውቁም እንዴ? ሀይሚ ግን ከዚህ በኋላ ሁለቱንም ማግኘት እንደማትፈልግ በዝርዝር ተናግራለች። ዳኒንም ለምን ማግኘት እንደፈለገች ለምን እንደሄደችም ተናግራለች። ለአንተ ብዬ ነው ብለዋለች። ብሩክ ለኔ ብለሽ ምንም ነገር አታድርጊ፣ ራስሽን አስከብር እያለ ነው ማለት ነው። ሀይሚ ደግሞ ተናዳ ዳኒን አገባዋለሁ አላለችም። እንግዲህ አሁን ሶሻል ሚዲያ ሀይሚ ዳኒን አገባዋለሁ ብላለች እያሉ እየሰሩ ነው። ሀይሚ ያለችው አንቺና ዳኒ እንኳን ብትለያዩ እኔ ዳኒን ማገበው ይመስልሻል ወይ እንደማለት ነው ያለችው። ሲያልፈም አይነካኝ ማለት እያለች ነው። ሶሲና ዳኒ ቢለያዩ እኔ ባጠገባችሁም አልደርስም፣ መቼም የምመኘው ሰው አይደለም። ከዳኒ ጋር ምንም ነገር የለንም ሊኖረንም አይችልም ነው ያለች እንጂ ዳኒን አገባዋለሁ አላለችም። አንቺ ከዳኒ ጋር ብትለያይ እማገበው ይመስልሻል ወይ? መቼም አላደርገውም። ትናንት በሁለት በሶስት ቀን የተዋወቅኩትን ሰው። ስለ ብሩክና ስለ ሀይሚ ደግሞ ሀይሚ ተናግራለች ማለት እኔም ለእኔ ጓደኛዬ ብሩክ ብቻ ነው፣ እኔም ለሱ እኔ ብቻ ነኝ ለሱ ጓደኛው። ታዲያ በዚህ ልክ የሶሲና የብሩክ ግንኙነት ወይም ቅርርብ ከምን የተነሳ ነው? በተለይ ፎቶ ነው እኔን የረበሸኝ ብላለች። ፎቶ በጣም ረብሾኛል ብላለች ማለት ነው። ዳኒ እንግዲህ እስኪ ወንድ ከሆንክ ለምንድን ነው ለብሩክ ማታሳየው? የውሸት ስለሆነ እኮ ነው የማያሳየው። የእውነት ቢሆንማ ያሳየው ነበር ለሱ። ታዲያ ቁማር እየተበላ ያለው ማን ነው? ይገርማል የምር። ምንም ቪዲዮ እየሰራችሁም ስራም ቢሆንም ቁማር እየተበላችሁ ነው ያላችሁት ማለት። እስኪ አሁን በቀደም ሀይሚ ለቡራ ብላ ልትጠይቅ ስትሄድ ከዛ ልክ እሷ ቤት ስትሄድ ዳኒ ደውሎ እንግዲህ ሶሲን ጠራት ማለት ነው። ጀግናዋ ደግሞ በቃ ዝንጥ ብላ ካሜራዋን ይዛ ቤታቸው ከች ስትል ዳኒ ደግሞ ስራውን ቀጠለ ማለት ነው። የሀይሚን ጸጉር ይነካካል፣ ልብሷን ምናምን። ብሩክ አሁን ዛሬ ድንገት ነው የተገኘሽ አላት። ድንገት ነው የተገኘሽ። አሁን ሶሲ ካሜራ ይዛ ስትሄድ ለብሩክ እንዴት ነው የማትነግረው? እንኳን ይህ ሌላ ያወራሉ የምር ማለት ነው። ብሩክ ግን ምንም አይልም። በጣም ነው የሚደብረው እንደዚህ ሲሰማ እንኳን ማለት ነው። ብሩክ እኮ በሀይሚ አይደራደርም። ለምንድን ነው ሶሲ ከህይወታቸውን ማትወጭላቸው እንዴ? ሀይሚና ብሩክ ለምንድን ነው ግን ይሄን ነገር አስቁመው በሌላ ነገር የማይመጡት? ኦዲየንስም በእናንተ እየተጨነቀ ነው።
ሲበዛም እኮ የምር በጣም እንዴት ነው ይሰለቻል። ኦዲየንስ ስልችት ብሏል፣ የመጨረሻ ማለት ነው። እኔ በጣም የገረመኝ ነገር ቢኖር ዛሬ አሁን ዳኒም ሸር አድርጎታል። ሶሲ አብዝተሸዋል፣ መማታት የለብሽም ነበር ምናምን ብሎ ማለት ነው። በቃ ዳኒ ማለት ነው ሀይሚን ምርኩዝ አድርገው የሆነ ቃላት እየወርወር እያደረገ ቪዲዮ ይሰራል ማለት ነው። ዳኒ ምንም ችግር የለበትም። ሀይሜን የኔ ቆንጆ ማለት በጣም ሲምፕል ነው ለሱ። ለብሩክ እንደሚያናድደው ያውቃል፣ ግን ደግሞ ምንም አይመስለውም። እሱ ቪዲዮ መስራቱን ነው የሚታየው። በጣም ከብዙ ሰው ጋር ነው የሚሰራ። እሱ ታዋቂ ሰው እኮ ነው ዳኒ። ምንም አይመስለውም፣ ምንም ማለት ነው። ስለዚህ በመሀል ደግሞ ብሩክ ሀይሚን ስለሚወዳት እንዲህ አይነት ቃል አይፈልግም፣ መስማት አይፈልግም። ሲጀመር ሀይሚ ሁለተኛ ከዳኒ ቤትም ሆነ ዳኒን ማግኘት የለብሽም አንቺ ሀይሚ ማለት ነው። ሀይሚ ከብሩክ ጋር መቀጠል የምትፈልጊ ህይወትሽ እንዲስተካከል ፍቅራችሁ እንዲመለስ ከፈለግሽ ከዳኒ ጋር ያለሽን ነገር ማቆም አለብሽ። በቃ ቡራም ተናግሯል፣ ማቆም አለብሽ በስነ ስርዓት ሀይሚ ማለት ነው። ብሩክንም ይኸው እልክ ውስጥ ባይገባ ደስ ይለኛል፣ የምር ማለት ነው። ሀይሚ እንዴ በቃ ብሩክ እኮ እልክ ውስጥ ነው ያለውን፣ አንቺም እልክ ውስጥ እስኩም ተያይዛችሁ እንዴት ነው ገደል ነው እንዴ? በቃ ዳኒ የሚባልን ማግኘት የለብሽም መቼም ቢሆን ሀይሚ ማለት ነው። ይህን ነገር ማቆም አለብሽ። በእርግጥ ዛሬ መጨረሻ ነው፣ አላገኘውም፣ ማግኘት አልፈልግም ብላለች። ብሩክም ደግሞ በቃ ማለት ሶሲን ማግኘት የለብም ሁሌ እሷን እንዴት ነው እየመጣች እንኳን መማታት እንደዚህ ሀይሚን መገፍተር አለባት እንዴ? ክብር የሚባል እኮ አለ። ማንስ ደስ ይለዋል? ብሩክም አሁን እኮ ሶሲ እንደዚህ አስታረጋት ደስ አይለውም፣ ይከፋዋል፣ አውቃለሁ። ምክንያቱም ብሩክ በሀይሚም አይደራደርም። ለሀይሚ ትልቅ ቦታ እንዳለው እናውቃለን ብሩክ። ለዛም ነው በቃ በትዕግስት እስከዚህ ድረስ ያለ። ስለዚህ ቡራችን እንዲው ይሄን ሁሉ ጉዞ ተጉዘሃል፣ ይሄን ሁሉ በትዕግስት አሳልፋል። እስኪ እንዲው ሀይሚን ይቅርታ ብለሃታል እና ይቅርታውን እስኪ ወደ ሰርፕራይዝ አድርገው፣ ወደ ጥሩ ነገር አድርገው። ብቻዋን አገኛት፣ ብቻዋን ሰርፕራይዝ አድርጋት። አበባም ይሁን እራትም ይሁን በቃ እሷን የሚያስደስታትን ሁለታችሁን አንድ የሚያደርጋችሁ በመሀላችሁ ያለውን ሰው ጥርግርግ አድርጋችሁ በማስወጣት የራሳችሁን ሰላም ብትመልሱ የተሻለ ነው የሚሆን። ምክንያቱም ቪዲዮ ነገም ከነገም ወዲያ ትሰራላችሁ ከሌላ ሰው ጋር ማለት ነው። አዲስ አይደለም ፕራንክ ለእናንተ። ኦዲየንስም በእናንተ እየተጨነቀ ስለሆነ ማለት ነው። እኔ ዛሬ ሶሲ እንደዚያ ግፍትር ስታረጋት እኔ በጣም ነው የገረመችኝ። እንዴ ያማታል እንዴ? ምን ሆናት ነው ግን? ሀይሚ እኮ ትክክል ናት ማለት ምንድን ነው ያለችው እንዴ? ዳኒ ለሚያደርገው ነገር እኔ ምን አገባኝ? አንቺን ለማስቀናት ፈልጎ ይሆናል፣ ወይም ደግሞ ለመለየት አንቺን ፈልጎ ይሆናል። ምናልባት አንቺን የውሸት ነው የሚያፈቅርሽ፣ የእውነት አያፈቅርሽም ብላ አሳብዳታለች ማለት ነው። ሀይሚ ዛሬ ሚዲያውን እያንቀጠቀጠችው ነው ሀይሚ። ቢሆንም ግን ከሚዲያውን ማንቀጥቀጥ ከስራም አልፎ የሀይሚና የብሩክ ጭቅጭቅ እንዴ ምንድን ነው? ለራሳችሁም እኮ ክብር ያስፈልጋል። የምትመላለሱት ቃል እንዴት ነው የሚከብደው? እንዲው በዚህ ልክ ጨረቃዎችን አይቻላቅም። ብቻ ፈጣሪ ሰላሙን ይመልስላችሁ። ጨረቃዎች ይበቃችኋል፣ በቃችሁ።